ግዙፉ ባለ ሁለት ጆሮ ዋንጫ ሻምፒዮንስ ሊግ መድረክ ተጀመረ። የ2025-2026 ሻምፒዮንስ ሊግ ትላንት ተመልሷል። በዚህም መሰረት መድፈኞቹ ድል በማድረግ ጨዋታቸውን ጀምረዋል። የሰሜን ለንደኑ ክለብ አርሰናል ከአትሌቲክ ቢልባኦ ጋር ያደረገውን የአውሮፓ ቻምፒዮንስ ሊግ የመክፈቻ ጨዋታ 2-0 በሆነ ውጤት አሸንፏል። የአርሰናልን የማሸነፊያ ግቦች ጋብሪኤል ማርቲኔሊና ትሮሳርድ ከመረብ ማሳረፍ ችለዋል። በጨዋታው ተቀይረው የገቡት ጋብሪኤል ማርቲኔሊና ትሮሳርድ በሁለቱም ግቦች ላይ ተሳትፎ ማድረግ ችለዋል። መድፈኞቹ በቀጣይ ሻምፒዮንስ ሊግ ጨዋታ በሜዳቸው ኤሚሬትስ ከኦሎምፒያኮስ ጋር ያደርጋሉ። በሌላ ጨዋታ ፒኤስቪ በሜዳው በቤልጂየሙ ክለብ ዩኒየን 3-1 በሆነ ውጤት ተሸንፏል። ጨዋታው ቀጥሎ ሲደረግ ምሽት 4 ሰዓት ላይ ተጠባቂ ጨዋታዎች ተደርገዋል። በአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታውን ያደረገው ሪያል ማድሪድ ማርሴይን 2-1 በሆነ አጨቃጫቂ ውጤት አሸንፏል። ቦሩሲያ ዶርትሙንድ ከጁቬንቱስ 4-4 የተለያዩበት አስገራሚ ጨዋታ ሆነው አልፈዋል። ሎስ ብላንኮቹን የማሸነፊያ ግቦች ኪሊያን ማፔፔ ሁለቱንም ግቦች ሲያስቆጥር ለማርሴይ ማስተዛዘኛ ግቡን ቲሞቲ ውሃ ከመረብ አስተላልፏል። ሪያል ማድሪድ 200ኛ ሻምፒዮንስ ሊግ ጨዋታቸውን ያሸነፉ በታሪክ የመጀመሪያ ክለብ ሆነው ተመዝግበዋል። ሁለተኛው የፔናልቲ ጎል አጨቃጫቂ መሆኗን ቀጥላለች። እንደኔ ቅሌት ተወስደዋለሁ አለ ሳሚር ናስሪ። በተንታኝነት እያገለገለ የሚገኘው ቀድሞ ፈረንሳይ ተጫዋች ሳሚር ናስሪ ሪያል ማድሪድ ያገኘው ሁለተኛ ፍጹም ቅጣት ምት ዝርፊያ ነው ሲል ገልጿል። የተፈጠረው የዕለቱ ዝርፊያ ነበር፣ ግልጽ የዳኝነት ቅሌት ነው ሲል ሳሚር ናስሪ አስተያየቱን ሰጥቷል። አክሎም ዳኛው ለምንና እንዴት ፍጹም ቅጣት ምት እንደሰጠ መረዳት ፈልጋለሁ፣ ምንም አያሰጥም ሲል ተናግሯል። እኔ ክስተቱን ግልጽ የሆነ ቅሌት አድርጌ ወስደዋለሁ ሲል ሳሚር ናስሪ ተናገረ። ፍጹም ቅጣት ምት ያሰጣል አለ ኪሊያን ምባፔ። ይህ ሳንቲያጎ በርናባው ነው የሚለው ኪሊያን ምባፔ የሎስ ብላንኮቹን የማሸነፊያ ግቦች ከመረብ ማስቆጠር ችሏል። ይህ በርናባው ነው ያለው ማፔፔ በ10 ወይም 9 ተጫዋቾች ብትጫወትም ለውጥ አያመጣም፣ በመጨረሻ የምንፈልገውን ማግኘት እንችላለን ወይም ማግኘታችን አይቀርም ብሏል። ስለ ሁለተኛው ፍጹም ቅጣት ምት የተጠየቀው ሚባፔ ለእኔ ያሰጣል፣ ነገር ግን አያሰጥም የሚሉ ሰዎችን እረዳቸዋለሁ ሲል መልሷል። ክሎም በእጅ የሚነኩ ኳሶች ሁልጊዜ ማከራካሪ ናቸው፣ አንዳንድ ጊዜ ያሰጣሉ፣ አንዳንድ ጊዜ ደግሞ አያሰጡም ብሏል። አሁንም ገና ምርጡን አቋሜን ማውጣት እችላለሁ፣ በዚህ ዓመት የቻልኩትን ያህል ጎል ማግባት ፈልጋለሁ ሲል ኪሊያን ምባፔ ተናግሯል። ምባፔ በጨዋታው የጨዋታው ኮከብ በመባል መመረጥ ችሏል። ፍጹም ቅጣት ምቱ ለእኛ ቢሆን እንኳን ትክክል አይደለም አለ ሮበርቶ ዲዘርቢ። የማርሴይ ዋና አሰልጣኝ ሮበርቶ ዲዘርቢ የሪያል ማድሪድ ሁለተኛ ፍጹም ቅጣት ምት ስህተት ነው ብለዋል። ከጨዋታው በኋላ አስተያየታቸውን የሰጡት ሮበርቶ ዲዘርቢ የፍጹም ቅጣት ምቱ ልክ አይደለም ሲሉ ገልጸውታል። ዳኛው ሁለተኛ የሪያል ማድሪድ ፍጹም ቅጣት ምት የሰጠው ለእኛ ቢሆን እንኳን ትክክል አይደለም ላለው ሲሉ ሮበርቶ ዲዘርቢ ገልጸዋል። ስለ ዳኒ ካርቫል ቀይ ካርድ ያነሱት አሰልጣኝ ሮበርቶ ዲዘርቢ ለእኔ የካርቫል ቀይ ካርድ አይገባውም ብለዋል። ፍጹም ቅጣት ምቱም በተመለከተ አስተያየታቸውን የሰጡት ሮበርቶ ዲዘርቢ የስፔን ላሊጋ ዳኛ ማቴዎ ላሆዛ የተሳሳተ ውሳኔ ሰጥተዋል ሲሉ ገልጸውታል። ማርቲኔሊን እወደዋለሁ አለ ሚኬል አርቴታ። አሰልጣኝ ሚኬል አርቴታ ከምሽቱ ድል በኋላ በሰጡት አስተያየት የዚህ ቡድን አካል በመሆኔ ደስተኛ ነኝ ብለዋል። ሚኬል አርቴታም የቡድኑ አባላት ለማርቲኔሊ ባሳዩት ድጋፍ መደሰታቸውን በመግለጽ ይህ የቡድኑ መንፈሳችን ነው፣ የቡድን መንፈሳችን ነው። ሁሉም ለቡድን አጋሩ ጥሩ ነገር ይመኛል፣ ይተሳሰባሉ ብለዋል። ማርቲኔሊን ወደዋለው በምሽቱ ጨዋታ ለቡድኑ ካደረገው ነገር የጨዋታው ኮከብነት ይገባዋል ሲል ሚኬል አርቴታ አስተያየቱን ሰጥቷል። አሰልጣኙ በጨዋታው ግጭት ያስተናገዱት ዮኬሬሽ እና ግሬል
በጥሩ ሁኔታ ላይ ይገኛሉ ሲል ስለ ወቅታዊ ጤንነታቸው ተናግረዋል። የቢልባኦ አምበል ኢናኪ ዊሊያምስ ውጤቱ ጨዋታውን እንደማይገልጽ ተናግሮ በመጨረሻም የተጫወትነው ለዋንጫው ከተጠበቀ ቡድን ጋር ነው ሲል ተደምጧል። ግዙፉ የአውሮፓ ሻምፒዮንስ ሊግ ዛሬም ሲቀጥል በጣም ተጠባቂ ጨዋታዎች 4 ሰዓት ላይ ይካሄዳሉ። 4 ሰዓት ላይ አያክስ ከኢንተር ሚላን፣ ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ዲ ማድሪድ እና ፒኤስጂ ከአትላንታ የሚደረገው ጨዋታም ይጠበቃል። በሙኒክ መቆየት ፈልጋለሁ ይላል ኒኮላስ ጃክሰን። ሴኔጋላዊ የፊት መስመር አጥቂ ኒኮላስ ጃክሰን በቀጣይ በባየር ሙኒክ መቀጠል እንደሚፈልግ አስተያየቱን ሰጥቷል። አሁን ላይ ትኩረቴ በውድድር ዓመቱ ያለኝን መስጠት ነው ያለው ኒኮላስ ጃክሰን ባየር ሙኒክ ምርጥ አሰልጣኝና ደጋፊዎች ያሉት ለማሸነፍ እውነተኛ ፍላጎት አላቸው ይላል። አክሎም ሁሉም ነገር በጥሩ መልኩ ከሄደና ሁሉም ሰው ደስተኛ ከሆነ በባየር ሙኒክ መቆየት እፈልጋለሁ ብሏል። ላሚን ያማል ከኒውካስል ጨዋታ ውጪ ሆነም። ባርሴሎና ነገ ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ የሚጠቀመውን የቡድን ስብስብ ይፋ አድርጓል። በቡድኑ ስብስብ ውስጥ የፊት መስመር ተጫዋቹ ላሚን ያማል አልተካተተም። ጉዳት አጋጥሞት የነበረው ኔዘርላንዳዊ አማካይ ፍራንክ ዲዮንግ በበኩሉ ወደ ስብስቡ ተመልሰዋል። ባርሴሎና ነገ ምሽት 4 ሰዓት ላይ ከኒውካስል ዩናይትድ ጋር የመጀመሪያ ሻምፒዮንስ ሊግ ጨዋታውን ያደርጋል። ባገኘነው አጋጣሚ ሊቨርፑልን ለማጥቃት እንሞክራለን አለ ዲያጎ ሲሞኒ። አትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኒ የምሽቱ የሊቨርፑል ጨዋታ አስቸጋሪ እንደሚሆን ገልጸዋል። ሊቨርፑል ትልቅ ተጋጣሚ ነው ያሉት ዲያጎ ሲሞኒ አስደናቂ ደጋፊዎችና ስታዲየም አላቸው፣ በጥሩ አሰልጣኝ ይመራሉ ብለዋል። ጨዋታው አስቸጋሪ እንደሚሆን ያነሱት አሰልጣኙ ጨዋታውን እኛ በምንፈልገው መንገድ እንደምንወስደው እርግጠኛ ነኝ ሲሉ ተናግረዋል። በጨዋታውም የምንችለውን ሁሉ አድርገን ሊቨርፑልን ለመጉዳት እንሞክራለን ሲሉ ዲያጎ ሲሞኒ ተናግረዋል። ሚፓምፔ በባላንዶር ዝግጅት ላይ አይገኝም። የሪያል ማድሪዱ ተጫዋች ኪሊያን ሚፓምፔ ከቀናት በኋላ በፈረንሳይ በሚካሄደው የባላንዶር ሽልማት ስነስርዓት ላይ እንደማይገኝ ተናግሯል። የባላንዶር ሽልማቱን ዴምቤሌ እንደሚያሸንፍ ተስፋ አደርጋለሁ ያለው ኪሊያን ሚፓምፔ እሱ ጓደኛዬ ነው፣ ከመጀመሪያ ቀን ጀምሮ ስደግፈው ነበር ብለዋል። አክሎም የሽልማት ስነስርዓቱን በቴሌቪዥን መስኮት እንደሚከታተል ተናግሯል። ቀጣዩን ባላንዶር ለማሸነፍ እልሙ ስለመሆኑ የተጠየቀው ኪሊያን ሚፓምፔ ለማሸነፍ የሆነ ነገር ማሸነፍ አለብህ፣ ስለዚህ እኔም ቡድኔ ዋንጫ እንዲያሸንፍ መርዳት አለብኝ፣ ከዛ በኋላ እናያለን ብለዋል። ሪያል ማድሪዶች በበኩሉ ባለፈው ዓመት በሽልማቱ ላይ በነበራቸው ቅሬታ ምክንያት በዚህ ዓመት በስነ ስርዓቱ ላይ ላይገኙ እንደሚችሉ ተዘግቧል። አርሎንድ ለምን ያህል ጊዜ ከሜዳ ይርቃል? የሪያል ማድሪዱ የመስመር ተጫዋች አሌክሳንደር አርኖልድ በትላንትናው የማርሴይ ጨዋታ ጉዳት እንዳጋጠመው ይታወሳል። ተጫዋቹ በተደረገለት የሕክምና ምርመራ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው መታወቁ ክለቡ ይፋ አድርጓል። ይህን ተከትሎም አሌክሳንደር አርኖልድ በቀጣይ 6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል ተገልጿል። አርኖልድ በቀጣይ ከማይመልጡት ጨዋታዎች መካከል የኤል ክላሲኮና ማድሪድ ደርቢ ጨዋታዎች ይገኙበታል። ተጫዋቹ በቻምፒዮንስ ሊጉ የቀድሞ ክለቡ ሊቨርፑልን የሚገጥምበት እድል ጠባብ መሆኑን ተናግሯል። ውድ ቻናላችን ተከታታዮች የዛሬ የቻምፒዮንስ ሊግ ጨዋታዎችን እንዴት ታያችኋላችሁ? ውጤታቸውን በኮሜንት ሴክሽን መገመት ትችላላችሁ። ሀሳብ አስተያየት ካለ በኮሜንት ሴክሽን አጋሩን። ቻናላችንን ሰብስክራይብ አድርጉ። ሌላ ጠቃሚና ትኩስ ዜናዎችን ጠብቁን። እናመሰግናለን።